ከማለዳው ጀምሮ የነበረው ሰልፍ ዜጎች ሉዓላዊ ስልጣን ባለቤትነታቸውን የሚያረጋግጡበትን መብት እየተጠቀሙ እንደሆነ በተግባር ያሳያል። እኔም ያንን መብት ለመጠቀም ነው ዛሬ ወደ ምርጫ ጣቢያ መጥቼ ድምጼን እየሰጠሁትኝ። በድምጽ መስጫው አካባቢም ያሉትም ሰላማዊ በሆነ መንገድ ነው እየመረጥን የምንገኘው። አካታችነቱ በተለያዩ መገለጫዎች ይገለጻል። ከዚህ በፊት የምርጫ ስርዓቱ እንደሚታወቀው ሁሉንም ያካተተ አልነበረም። እንዲሁ ለይስሙላ የነበረ። አሁን ሁሉም ፓርቲዎች በነጻነት የተንቀሳቀሱ ያሉት የኛን ፓርቲም ጨምሮ ሌላውም ቀርቶ ደግሞ እንደ ክልልም የማስተባብረውን ወይም የምመራውን ሁሉንም ፓርቲዎች መሰረት አድርጌ ብናገር ሁሉም ፓርቲዎች በነጻነት ሲንቀሳቀሱ አሁንም እየመረጡ ምንም አይነት ችግር አልተፈጠረም። ስለዚህ ያ ማለት ዜጎች ከፍተኛ ተሳትፎ እያደረጉ ነው፣ ፓርቲዎችም በነጻነት የተንቀሳቀሱ ነው። ስለዚህ ለዲሞክራሲ የምናደርገው ሂደት ያጠናከረን መሄዳችን ያረጋግጥልናል። ስለዚህ በጣም ጥሩ ነው የሚል ነው ያለን እምነታ። ጥሩነቱ ደግሞ በምን ይገለጻል ከተባለ እያያችሁት ነው። አሁን ይህን ያክል ህዝብ በነቂስ ወጥቶ ከመረጠ ትልቅ ነገር ነው። ስለዚህ ይህንን በተግባር ማረጋገጥ አለብን ማለት ነው። በእኛ በኩል እያንዳንዱ ምርጫ ጣቢያ እና እያንዳንዱ ታዛቢ በማዕከል ሪፖርት የሚያደርግበት ሲስተም አዘጋጅተናል። የትኛውም የኢትዮጵያ ኮርነር ላይ ምንም አይነት ችግር ቢፈጠር ምርጫን የተመለከተ ቀጥታ ኢንፎርሜሽን ይደርሰናል። እሱን በሚመለከት እሱን ለምርጫ ቦርድ ኮሙኒኬት አድርገን ሶሉሽን መፍትሄ የሚሰጥበት መንገድ እንፈልጋለን ማለት ነው።